መቀመቂያና መቀለጃም እያደረጉን ያሉት ሌላ ሰው እንዳይገባ ካንቺ ውጭ አንቺ ጋር ብቻ እናወራለን። እሺ እኔን ትፈልጉኛላችሁ? እኔን ለማውራት ኦዛል ናግባ አንተን ይቅርታ ጠይቀናል። ማውራት ነገር እኔ ልንገርሽ፣ አንቺን ካሁን በፊት በሌላም በጥሩ ነገሮች ስለማቀሽ ትክክለኛ መረጃውን የምትፈልጊ ስለማስለኝ ነው ለአንቺ ጋር ማውራት የፈለኩት ማለት ነው። አዎ ሌሎቹ ጋር ሙድ ሲይዙም እዚህ ጋር ሲያጀዝግ ምናምን እያዩኋቸው ነው እዚህ ጋር ያሉትን ሌሎቹን ማለት ነው። ስለዚህ አሁን አንቺ ጋር በስርዓት አውራ ሳሪ፣ በስርዓት ያውራሽ። ልጋቡን አይለግድ አይወልሽ አንቺ ነሽ እንደውም አንደኛ በሰው ላይ ሙድ የምትይዥው። ስርዓት ያዢ እዚህ ሊመጣልኝ አይወልሽ በስርዓት አውራ አይወልሽ በስርዓት ቪዲዮ ይውጣ አውራ ሌላውን ዳው አድርገህ እንትና አንቺ አዋሪ ሳሪ አንቺ ጋር እናውራ። ሳሪ አንቺ ጋር ማውራት እንፈልጋለን። አክብረህ ነው የምታወራው። ልጋግህን ለግጋህ ግን አታወራው። አይውልሽ አንቺ ማክበር አያስፈልገኝም። ሳሪ እናውራ ከአንቺ ጋር ማለት ነው። ትክክለኛ መረጃ ትፈልጊ የለ ጸጥ አድርጋችሁ እነሱም እዚህ ሰው ስለተንጫጫ ይልሽ ሴትና ወንድ እዚህ ጋር ስለጮኸ ሁሉም ጀግና ማለት አይደለም። እና በቪዲዮ ወጣ እናውራ ሳሪ። እሺ ቆይ በቪዲዮ ወጣ ሳሪ። እሺ አንተ ቆይ ከኔ በኩል ያለው መረጃ ልንገርሽ ሳሪ። እሺ ሳሪ ላወራሽ ያለው መረጃ አዎ ንገረ። ኦዛልና ግባ አሁን እኔ ልነግርሽ አይደለም እያልክ ነው። ኦዛልና ግባ ሳሪ አስወጪው። ለምን ይወጣል? ጋይስ ቆዩ። እሺ ቆዩ መሲ ምንም አትልም። ይሄ ቆዩ ተረጋጉ። በቪዲዮ ነው የሚሉሽ ሳሪ። በቪዲዮ ይውጣ በቪዲዮ ይውጣ። ቆይ ወንድሜ ተረጋጋሽ። ተረጋጋ። ቆይ ተረጋጋ። እሺ ቆይ ተረጋጋ። እንረጋጋ። ሴቶቹ በጣም እየተንጫጫን ስለሆነ እንረጋጋ ጋይስ። ህዝቡንም እኮ እያሳመምን ነው። አንደኛ ኦዛል እሱ ውሸቱን ነው እያለ ነው። ኦዛል ናግባ። ኦዛልን ከዚህ በፊት እኔ ፎቶውን ለጥፈንበት ስለነበረ ይቅርታ መጠየቅ እፈልጋለሁ። ጠይቄዋለሁ። ይግባና አንተና እሱ ኦዛል እናንተ ታወራላችሁ። ሁለተኛ ደረጃ ደግሞ አንተ ትክክለኛ መረጃ ቆይ ወንድሜ ልጨርስ። ትክክለኛ መረጃ አለኝ እኔ ነኝ ለዚህ ነገር ብያለሁ። አንተ በቪዲዮ ታወራላለህ። ቅድም የዛኛውን የዚች የራህማን ባል በቪዲዮ ያላስወጣሁት ለምን እንደሆነ ታውቃለህ? እሱን እኔ ለአገልግሎት አልፈልገውም፣ አያስፈልገኝም። ምክንያቱም እኔ እንትን በጣም አታች የማደርገውና እንትን ያዝኩት ራህማ ላይ ነው። ራህማን ደግሞ በቂ ኢንፎርሜሽን እያሰባሰብኩባት ነው። አንተ ከዛ የበለጠ እኔ አለኝ መረጃ ካልክ ውጣ፣ በቪዲዮ መረጃህን ስጠን። በቃ የማታፍሩ የማትፈሩ ለሐቅ የምትቆሙ ለእውነት የምትቆሙ ከሆነ በቪዲዮ ወጣችሁ መረጃችሁን ስጡ። ያለበለዚያ ማን ምን እንደሆናችሁ እንወቅ። ሰውየውስ ቢሆን እኛ እንዴት እናውቃችኋለን? ራሱ ሰውየው እንደሆነ በምን እናውቃለን? ወይ እሺ በቃ እኔ ልንገርሽ ጠይባውን እሺ ውጣ። አንደኛ ነገር እሺ ሳይድ አዳምጪኝ ጠይብ ጋውራሽ በቪዲዮ ውጣ። አንድ ጊዜ እንይ በቪዲዮ ውጣ። ከዛ በኋላ ደግሞ መሲም ሆነች አይልሽ ወላሂ ሙስሊም ነው ካለሁበት ጭራሽ ማብራት የለም። ገጠር ነው ያለሁት። እሺ ወላሂ እውነቴን ነው ገጠር ነው ያለሁት። ማብራት ጭራሽ የለም። ችግር የለም። ስልክህን አብርተህ ይኸውልህ አዳምጠኝ። አንተ ማን እንደሆንክ እንዴት እንመልህ? ዳገባን ጋይስ አንተ ማን እንደሆንክ እንዴት እንመልህ? እኔ እኮ እየነገርኩህ ነው። እኛ እኮ ማንንዳንቺ ይኸውልህ እንመናችሁ ውጡና ይኸውልሽ ባልየው እንደውየለታለሁ። ከድር ባላለው ባልየው ማስገባት ትችላላችሁ። ይኸውልሽ ከቤት ያሉት ልጆች ስለሚያውቁኝ እኔ በቪዲዮ መውጣት አይጠበቅብኝም። ከቤት ያሉት እነሱ አውቀዋል። አሁን ይኸውልሽ ከቤት መረጃ የሰጡሽ ሁሉም ስለሚያውቁኝ እናውቀዋለን ይበሉ፣ ችግር የለውም። ይኸውልሽ የቤቱ ልጆችማ ወንጀለኞች ናቸው። እኛና እዚህ ጋር ያለነው ግን ህዝቡ ማንነትን አውቀን ነው የምትለውን መስማት የምንችለው። አንተ ራስህ እኮ ቀጥቃጩም ልትሆን ትችላለህ። ስለዚህ በቪዲዮ ወጣ ሲሆን ኔትወርክ አይኖራቸውም። እኛም መተው ሊዘረጥጡ ሲፈልጉ ሰው መርጠው ለአለያየተው ለማውራት ሲሞክሩ ደግሞ ኔትወርካቸው ይሰራል። ወደድክም ጠላህም በቪዲዮ ወጥተህ ነው የምታወራው። በቪዲዮ ሳትወጣ አታወራም። ኦኬ ሳሪም በል ሙኒትም በል እዚህ ጋር ያለው የ4900 ሰው አቋም ይሄ ነው። በቪዲዮ ወጥተህ ነው የምታወራው። ሚዩት ነህ እያወራ ከሆነ ሚዩት አታድርጉ። እኔ ሳዲ ጋር ነው አሁን ማውራት የምፈልገው። ማናችሁም ሚዩት አታድርጉት። እሺ አንተ ማውራት ስትፈልግ ግን በቪዲዮ ውጣ።
በአሚር እኔ እየነገርኳችሁ ነው። ምን ማንነቴን ለማወቅ መረጃ የሰጧችሁ ራሱ ባልዮ ደውዬለታለሁ። ባልዮ ያቀኛል። ገብቶ መረጃ ይንገራችሁ። መውጣት አይጠበቅብኝም። መረጃውን ልንገራችሁ። ስለኔ ማወቅ ከፈለጋችሁ እነሱ ጠይቋችሁ። እኔ ጋር ያለው መረጃ ልንገራችሁ። ከዛ የምትይዙን ትይዛላችሁ። ሳሪ ደግሞ አንቺ ብቻ አዋሪ። ማንም ያውራ ማንም። አንተ ምን ችግር አለብህ? ይሄ ጉዳይ እኮ የኔ ብቻ ጉዳይ አይደለም እኮ የነ ሙኒትም የነ ሚስም የሁሉም እኮ ነው፣ የህዝብ እኮ ነው። አንድ ሁለተኛ ደግሞ አንድ ነገር ልንገርህ። አንተ ማን እንደሆንክ እንዴት ልናውቅ እንችላለን? ሚዲያ ላይ ወጥቶ ተቆርቋሪ መስሎ ያወራ ሁሉ እውነተኛ አይደለም። ቅድም ግሩፕ እናዳምቀው ገባ ገባ በሉ በአንድ ላይ እናውራ ምናምን። ይሄን የፖለቲካ መስሪያ እንጂ ትክክለኛ ወንጀለኛ ለማውጣት አይደለም። ትክክለኛ ወንጀለኛ ማውጣት ከፈለግሽ ቀልድና ሌላ ነገር አያስፈልግም። ስለዚህ ቁም ነገር ብቻ እናውራ። ምንድነው ያስከው ብለሽ ጠይቂኝ፣ መረጃውን ልንገርሽ። እኔ ማን ለምነው ባለየውን ጠይቂው። ከድረኝ ያቀኛል። እቺኛዋ መረጃ የሰጠችሽም ልጅ ታውቀኛለች። ከድር ነው የምትባለው? አዎ አዳፕተሩን እኔ ነኛው። አዳፕተሩን የገዛሁለት እኔ ለሐሰን። ባለየውም ጋር ቅድም አውርተናል። ራህማ እንደሌለችበት ከጉዳዩ ነግሬዋለሁኝ። ራህማና አይሻ ጋር ያለውን አለመግባባት ለባልየው አውርቼዋለሁ፣ አስረድቼዋለሁ። አሁን ስለ ራህማ እና መሐመድን ያስገባኋቸው እኔ ነኝ፣ ከቤት እንዲገቡ ያደረኳቸው። ስለዚህ ከዚህ ጉዳይ የሉበትም። እሷ ያለችበት የመሰላችሁ አንደኛ ደምጠቢ ስላለ፣ ሁለተኛ ከቤት ውጭ ስላለ ማለት ነው። ቲፎዞ ሆኖ እንደመጣ ናውጣ የሷ ቲፎዞ ናውጣ ሂዱታ። የማቲፎዞ ሆኖ እንደመጣ አየሽ አይደለ? ሳሪ መጥቶ የማቲፎዞ የማንን ጃኬት ለብሶ እንደመጣ ማንቆርታችሁ ስለታነቀ እኮ ነው እንደዛ የምትሉት። የመጣኸው ለዚችኛዋ ቲፎዞ ነው። አየሽው አይደለ? የማደጋፊ ሆኖ እንደመጣ የለችበትም። ደም ጠቢ ስላላት ነው። የባሏን ልሳን ነው ይዞ የመጣው። መሲ አንድ ነገር ግን ህዝቡ ሊያውቀው የሚገባው እናንተ ራሳችሁን ይልንገራችሁ። አሁን ባል ተብዬው ራህማ ተብዬዋ ቆማ እዛ ራህማም ሆነች ያቺ ሀያት ናት። ማናት አጠገቧ የነበረችው? አይሻ ናት አይደል? ሁለቱ አብረው እዛ በነበሩበት ሰዓት መጮህ አልቻሉም። አንድ አሁን ሌላ ሶስተኛ ሰው ያውም ደግሞ ወንድ ተገኘ። ለምን ለመድረስ አልሞከረም? እሱ ርቀት ላይ ቢሆን ለምን አካባቢው ላይ ያለ ሰው አላከም? ይሄ እኮ ሆን ብለው የሚያደረጉት ነገር ይሆናል። አመቻችተው ልጅቷን አስገብተው የቻርጅ ወከባ የምን ወከባ ፈጥረው ሆን ብለው የተደረገ ነገር ሊሆን ይችላል። እንደገና አሁን ለምን ለራህማ መረባረብ ተፈለገ? ባለጉዳዩዋ እዛ ወድቃ እያለች ለምንድን ነው ራህማን ነፃ ለማውጣት የሚሯሯጡት? ስለተመታች እርሷ ስለረገፈው አካሏ ስለጎደለው ያወራ ሰው አለ። ራህማ እኮ ነው የምለው። እንዲያውም ጉዳዩ መጠንከር ያለበት ራህማ ላይ ነው። ራህማ ከተያዘ ሁሉም ነገር ጠንክሮ ይወጣል። መሲ ለጊዜው ፎቶ ይያዝ እንጂ እንትን እንዳትሉ፣ በኋላ ላይ ይለጥፈው። አማራጭ ከሌለ ይለጠፋል። ያገኛት ሰው እንዲያስይዛት። አሁን ማለት ነው አንድ መልዕክት ላስተላልፍ። እዚህ ሚዲያ ላይ ወጣችሁ መናገር የማትፈልጉ ፎቶዋን መለጠፍ የማትፈልጉ ሰዎች የራህማን ፎቶ ለፖሊስ ላኩ። መዲና ያላችሁ እሱ እዛው ስራውን ይሰራል። ግዴታ እዚህ ወጣችሁ ብትናገሩ ምናልባት ቤተሰብ ያጠቃናል፣ የዚህ ገዳይ ቤተሰብ ያጠቃናል ብላችሁ ከፈራችሁ በዛ አትላኩ። በቃ በዛ በውስጥ ለፖሊስ ላኩለት። ያልፈራችሁ ደግሞ መጣችሁ ንገሩን። አሁን ይችን አይሻን ለምን ተናገረች ብለው ጠምደው ይዘዋታል። ለዛ ነው ሌሎቹም የፈሩት እርስ በራሳቸው ሀገራቸው ስለሚተዋወቁ ማለት ነው። ይሄን እንረዳለን። እንዲያውም አንድ ነገር ልንገራችሁ ሳሪ፣ መርዳት ራህማንና ደብዳቤውን ላስያዘ ሰው 50 ሺህ ብር እንሰጣለን። ጠቁሞ ላስያዘ ሰው 50 ሺህ ብር እንሰጣለን። ታጨምራለህ ያስይዙት እንጂ ደግሞ ከሳውዲ ፓላስ 100 ሺህ ልጁንና ራህማን ላስያዘ ሰው ለጠቆመ ሰው 100 ሺህ ይሰጣል። ሳሪ መልእክታችንን አስተላልፊ። ሙኒት ቆይ ከስተመራለች
ማሚዬ በነገራችን ላይ መስዬ ሰው በመጣ ቁጥር አታስወጧቸው። መረጃ ይሰጡናል እኮ ባወሩ ቁጥር መረጃ እንይዝባቸዋለን። ጸጥ በሏቸው። ሰኒ ታያለሽ፣ ይሄ ጉዳይ ጭራሽ ከቻርጅ ጋር የሚያገናኘው ነገር የለም። ኖ እቺ ልጅ ጤነኛ ትሆንና እስኪ ትናገር ነገር ታያለሽ። ጭራሽ እንደማይገናኝ ነው የምገምተው እኮ። እናዳምጣቸው። ባወሩ ቁጥር መረጃ አየሽ አይደለ? እስካሁን ስለ ተደብዳቢው ያወራ ሰው የለም። ስለ ደብዳቢው ፎቶውን ያውቀዋለሁ ብሎ የሚመጣ ሰው የለም። የሚያወሩት በቀደም ስለዛኛው ልጅ ኦዚ ስለሚባለው፣ አሁን ደግሞ ዛሬ ስለ ራህማት ተከራካሪ ሆኑ። ራህማት ነጅብል ስለምትባለው ልጅ ማለት ነው። መግዲ ቅድስት አውሪ ማሪዋ እኔ ከስተምር ስላለብኝ ነው። ይቅርታ በጣም ነው ማርያም ራሴን ያመመኝ ጌታ ምን እንደ እኔ ተበጠበጠ። ሳሪ ቡና ጠጪ። ዛሬ አልጠጣሽም፣ ለዛ ይሆናል። ቅድስት አውሪ ለዛ አይደለም ሰኒ እኔ አልገባኝም። አሁን ያልገባኝ ብዙ ነገሮች አሉ። ምን እንደሆነ ታውቂያለሽ? አንደኛ ከትናንት ወዲያ ጀምረን ስለ ልጅቷ መገኘት ስለ ልጅቷ ብዙ ነገር ስንል ነበር። ገባሽ? የዛኔ ማንም ሰው አልነበረም፣ ማንም አልነበረም። በቃ ከዛ በኋላ ይሄንን ኦዛም የሚባል ልጅ ከለጠፍን በኋላ በጣም ብዙ ልጆች መጡ። አሁን ከመጡ በኋላ ደግሞ እንደገና ተመልሰው ልጅቷ በህይወት መኖሯን ሲያውቁ ልጅቷ እውነት እንደምትናገር ሲያውቁ ለምንድን ነው አሁን እየተባበሩ የሚመጡት? ምን ፈልገው ነው የሚመጡት? ጋይስ ምንድነው የሚፈልጉት? ሊተፉ ነው፣ መርዛቸውን ሊተፉ ስለሆነ እናዳምጣቸው። ሳሪ እውነት አንጎዳም፣ እናዳምጣቸው። ያወሩ ሚስጥራቸው። አሁን የቅድም የራህማ ባል በማውራቱ አንድ ያገኘነው ነገር አለ። መስመር ላይ ሆኖ አብሮ ሲተባበር ነበር። እየተጫጫሁ ነው እና እኛም እኮ እሺ፣ እኛ ጸጥ እንበል። እሱ ማናገር የሚፈልገው አንቺን ነው፣ ይግባና ያወራ። ይሄኛው እኛ ጸጥ እንላለን። እንደዛ ነው። አሁን እኮ ራሳችንን ራሱ የሚያመን እኮ ወይ ውል አልሰማናቸው ከውስጥ ራሱ መረጃ የሚሰጡኝ በቂ ልጆች አሉ። ሙኒት እመቤቴን ነው የምልሽ። 3-4 ይፈነቅላል። ሳሪዬ ከውስጥ ነው ፍንቅል የሚያደርገው። ስህተቱ የሚፈጠ እጃችን ይዘልና ሚውቱ ላይ ጠቅ ብርት ውርት ያስደርጋል። እሺ ስሜታዊ ያደርጋል። እሺ ታዲያ እንደዛ ከሆነ አሁን እኛ መረጃ አለን የሚሉ ሰዎች ገብተው መረጃ ይስጡ ከመጀመሪያው እስከ መጨረሻው። ከሆነም እኮ እኛ ግን ልንገርሽ እኔ ወጣም ወረደ ማርያምን እስቲል እስካሁኗ ሰዓት ድረስ ከራህማ ራስ አልዘልም። ምክንያቱም ራህማ ላይ ብዙ ነገሮች እያጠነጠኑብኝ ነው፣ በጣም ብዙ ነገሮች። ለዛም ነው ባሏ ወጥቶ ሊናገር ይችላል። ኢትስ ኦኬ ኖርማል ነው። እንደ ባል ጎበዝ ነው በጣም እንደውም አድንቄዋለሁ። ይሄን ያህል ለሚስቱ ሲከራከር ግን ራህማ ሌላ የተለየ ነገር እንዳላት ነው የማስበው ነው። በቃ ለምንድን ነው ራህማ ላይ ሁሉም አታች እያደረገ ያለው? ራህማ እንዳትያዝ፣ ራህማ የሆነ ነገር እንደሌላት። ራህማ ደግሞ በራሷ መታ ከዚችኛይቱ ልጅ ጋር የሚነጋገሩ ከሆነ እንፈቅዳለን፣ ቤቱን እንክፈትላቸው። ሁለቱም አብረው ናቸው። ሙኒት እኔ ጥሩ ሀሳብ ላምጣ ልንገርሽ። ሁለቱም አብረው ናቸው። ራህማም አለች፣ ነኢማ ነው ምናምን የምትባለው አለች። ሁለቱም ይምጡና ሁለቱንም እናነጋግራቸው። ሁለቱም ይነጋገሩ፣ የሚያውቁትን በቂ መረጃ ይስጡን። በቃ ከፈለሳለን ጋብዣቸው። አበቃ። ባሎቻቸውም አይምጡ፣ ውሽሞቻቸውም አይምጡ፣ ማንም አይምጡ። ይችኛይቱም ልጅ ትምጣ፣ ራህማም ትምጣና አብረው ያላቸውን ነገር ይስጡንና ሁለቱም ነፃ እናውጣቸው። እንደዛ ይሻላል። ያለበለዚያ ግን አሁን እኛ በቂ መረጃ የሰጠችን ልጅ ያችኛይቱ ናት። ራህማ ከምንፈልገው ነገር አላደረገችንም። ስለዚህ ማሜ ሚስቱን የሚያመጣ ከሆነ ይችኛይቱ መጣለው ብላለች። ፍቃደኛ ሆና መታ የሚነጋገሩ ከሆነ ሁለቱም ቢፒኤን ይክፈቱ፣ እናነጋግራቸው። በጣም ደስተኛ ነኝ። በቃ ሼር አድርጉላቸው፣ እነሱ ወደዚህ ይምጡ። ዛሬ ምንም አይነት መፍትሄ ካልተገኘ ይሄው በ4,000 ህዝብ ፊት ነው ቃል እየገባን ያለ ነው። እኔ 50,000 መሲ 50,000 ልጁንና ራህማን ለቆንስላና ለፖሊስ ለሚጠቁም 100,000 እንሰጣለን። በተረጋገጠ ሁኔታ ወሬ አይደለም።
በትክክል ልጆቹን ለሚያስይዝ ነው 100,000 ይሰጣልና። እሺ ትክክል ነው። እኔ አሁንም ይኸውልሽ ወይ ቆይ ወንድሜ አንድ ጊዜ አንተ ብቻ ታወራለህ። አሁን ዝም ብለን እኛ እንሰማለን። ሃኒ ማሬ ጓደኛሽን ደዊና መረጃ የሰጠችን ልጅ ንገሪያትና መታ ከራማ ማሜን አዙዬ ደዊና ማሜ ሚስት መታ ነፃ እንድትሆን ከፈለክ አብረው ሁለቱ ያው በቃ አለቀ። አንተ ቀጥል። አሁን ረጋ ብለህ ሐሳብህን ብቻ አራምድ። እኛ እናቋርጥህም። ዝም ነው የምንለው እኛ። አውራ። እሺ ሳሪ እንደዛ ከሆነ እሷን መረጃ የነገረቻችሁን አስገቧትና እኔ ሆነ መረጃ ስናገር ስተት ከሆነ እሷ ተረመኝ። እንደዛ ጥሩ አይመስልሽም? አይ እሷ ከራህማ ጋር ነው የምትገጣጠመው። አንተ የራስህን መረጃ ስጥና ራህማና ልጅቷ ይገናኛሉ። አንቺ ጋር ዲናራ ብቻ አድርጊ። ሚውት ነሽ ሳሪ። እሺ ሁለቱም ይመጣሉ። ለራህማ ትመጣለች። ራህማ ትመጣለች። ዝም ብቃሚ አንቺ ዝም በይ የምትይው ዝም ብቃሚ ውጭ ከዚህ ብሎ ካርባታ ሰጥቶ አንተ ሐሳብህን ቀጥል። ወይ አንተ ሐሳብህን ቀጥል። ኦኬ እኔ ሐሳቤን ቀጥል። እሺ ሐሳቤን ቀጥላለሁ። ሌሎቹ እንዳይገቡ ማስተካከል ያለብኝ ነገር ካለ አንቺ ራስሽ ታረመኛለሽ። አሁን ምንድነው እኔ ልናገርና ስተት ከሆንኩኝ ተናግሬ ስተት ከሆነ ለምን እሷ አታርመኝም? የነበረችው ልጅ እኔ መረጃውን ካለፉ አንደኛ መጀመሪያ መረጃ የነገረችሽ ምክንያቱም አሁን ነገሩ ራህማ እንዳለችበት ስለሆነ ይሆነ ያለው እሷ እንዳለችበት የሚያስመስሉትን ነገሮች አንስተን እናወራለን። ምክንያቱም አይሻ ትምጣና እኔንም ታውቀኛለች በደንብ ከቤት አብረን ኖረናል። ገብቶሻል አይደል? አዳምጠኝ። አንተ ስለ አይሻ አይመለከትም፣ ስለ ራህማ አይመለከትም። አንተ አለኝ የምትለውን መረጃ ስጠኝ። ራህማንና አይሻን የማገናኘው ራሴ ነኝ። ራህማንና አይሻ መተው ሁለቱም እውነት አለን የሚሉ ከሆነ ሁለቱም እናገናኛቸዋለን። አሁንም ቢሆን በብር ብቻ ሳይሆን ብርም ሳንሰጥ ራህማም ትጠቆማለች፣ አይሻም ትጠቆማለች። ራህማ ኦልሬዲ ተጠቆማለች እውነቱን ስነግረህ። ነገር ግን እውነት አለን የሚሉ ከሆነ ሁለቱ ያወራ። አንተ ስለ ሁለቱ አይመለከትም። ያለህን ሐሳብ ብቻ ሰተውጣ በቃ አለቀ። ኦኬ ሳሪ ያለኝን ሐሳብ ለመስጠት አሁን ራህማ እንዳለችበት የተጠቆረ ያለው እሷ በሰጠችሽ መረጃ ስለሆነ አሁን እሷ ጋር ነው ችግሩን። እኛ በእኛ ከዚህ እንድንጋጭ እያደረጋችሁን ነው። ትክክለኛ መረጃውን እኔ ልንገርሽ። ራህማም ነግራኛለች በጉታ ያለውን ስተት ከሆንኩኝ አይሻ ተራመኝ። ገባሽ አይደለም? ስተት ከሆንኩኝ ዋናው የሚፈልገው ሐቁ እንደወጣ አይደለም። የሰማሁትን ልንገርሽና ስተት ከሆነ እሷ ታረመኛለች። እሺ ኦኬ። አዳፕተሩን የገዛሁለት እኔ ነኝ። እሺ እኔ የገዛሁለትን አዳፕተር የኔ ነው ብለውታልና የኔ ነው ሲሉት የኔ አይደለም እንደ ራህማ ብሎ ጠየቃት። እኔንም ጠይቁኝ፣ እኔ ነኝ የገዛሁልህ። እኔ ብዙ ዕቃዎችን ገዝቼለታለሁና እኔ ነኝ የገዛሁልህ ስለው ጠየቃቸው። አሁን ራህማን ሲጠይቃት ኧረ እኔ አላውቅም አይሻ የሌላ ነው ስትል ነበረ አለችውና ጠይቃት አለችው። አይሻን ሂዶ ሲጠይቃት አንቺ ራህማ አንቺ ነሽ የነገርሽው፣ እኔ ለአንቺ ብቻ ነው የነገርኩሽ የጓደኛዬ መሆኑን አዳፕተሩን አንቺ መላሳም ብላ በሷ ተቆጣ ነገሩን ያያያዘቻት የዛኔ ነው። ሐሰንን እንዳሰደበቻት አደረገችው እሷ። ሐሰን ደግሞ ና ተብሎ ተጠራ፣ ከላይ ነበረ ወርዶ እኔ አሰድብ ያለሁኝ እንዴ ስትለው ራህማ ለአኢሻ እሷ አይደለችም ያሰደበችሽ እኔ ነኝ ያሰደብኩሽ ብሏታል። የዛኔ ይችኛዋ ልጅ ትሰውራለች፣ ዚነት ማለት ነው። ድምጻቸውን ትቀዳለች። ሲያያት ለምንድነው የምትቀጁ ብሎ ወደ እሷ ሂዶ ምንድነው ሲላት አይ ከቤት ሌላ ልጅ አለች ሳቢሳ ትባላለች እሷን እያወራሁኝ ነው እንጂ ሪከርድ አላደረኩህም ብለዋለች። ኧረ እባክሽ እኔ እኮ ጭንቅላት አለኝ ምናምን ብሎ ቀማትና ስልኩን እምቢ ስትለው አየባት። ካየ በኋላ እውኝ እስኪ ፍረዱኝ፣ ይሄን ነገር ትክክል ነው እንዴ ለምን ትቀዳናለች? እኛ እየተግባባን ነው፣ እሷ ለምን ትቀዳለች ሲል ለመረጃ ነው ብለዋለች። እንዴት እዚህ ጋር መረጃ ምን ለምንድን ነው መረጃ የሚያስፈልገው? ለምንድን ነው መረጃው አያስፈልግም? እኛ እየተግባባን አይደለ እንዴ ብሎ ሲላት አይ ስልኬን አንጣ ለመረጃ ነው ብለዋለች። እምቢ ብሎ ስልኩን ይዞባት ሲወጣ መዝጊያውን ሲዘጋ እሷ ስከፍትበት እሱ ሲዘጋ ታግለዋል ብዙ ማለት ነው። መጨረሻ ላይ ዘጋባትና መዝጊያውን ጥሏት ሄደ። ስልኳን እና ያዘው። ወንድ ካመጣሽ አንቺ እኔ ሴት ጋር አልነጋገርም ብሏታል። ይሄን ሲላት አይ የኔ ባል እንዳንተ ስራ ፍች መሰለህ እንደዚህ ሴት ጋር አይቀመጥም ምናምን ብለዋለች። የሷ ባል ገጠር ነው የሚሰራው፣ እኛም ገጠር ነው የምንሰራው። ሐሰን ደግሞ ከተማ ነው የሚሰራው፣ ፈንዱቅ ይሰራል፣ አለቀ። ከዛ ይሰራል ስራ ስለሚያውቁም የከተማ ነገር አንድ ሰሞን ይቀመጣል። በዛ አጋጣሚ እንዳንተ ስራ ፍች አይደለም ስትለው ተናዷል።
ራህማ ደግሞ ኧረ ተይ እንገልግላት ብላለች። መጀመሪያም በሩ ሲከፈት ተይ እንገልግላት አይሻ ስትላት አይሻ እኔ አይመለከተኝም እዚህ ጉዳይ ላይ እጅሽን አታስገቢ ብላታለች። ይሄ ማለት ከጅምሩ እዛ ቢይዟትና የተመታችው ሊቢይዟት እዚህም ጸብ አይደርስም ነበር። እዚህ ጸብ የደረሰው መጀመሪያ አይሻ አይመለከተኝም ስላለች ከጉዳዩ ራህማ ብቻዋን እየገለገለ ነበር፣ አልቻለችም። በዛ መልኩ ነገሩ ተባባሰ፣ ከመምታት ደረሰ። ሲመታት ነው እንግዲህ ጥርስ መርገፍ ምናምን አላየችም። ራህማ መድማቷን አይታለች፣ ደምታለች ምናምን ብላ ተናግራለች። አይሻ ደግሞ ጥርሷ ረግፏል ብላለች። እኔን አላየሁም አለች ራህማ። እሺ ከዛ ባልየውም ገብቶ አላየሁም ብሏል። ይሄን ነገር ጥርስ እንዳላየ ባልየውም ተናግሯል። ደም ነው ያየው። ከዛ ኋላ ላይ ውጭ ላይ እንደወጡ እሷ ጠፍታቸዋለች። በዛ አጋጣሚ ስታናውን አቃጥላለሁ ያለው ደግሞ ተናዶ አብረን አልቃታል እንጂ ቤቱ እናንተ አታበላሹትም፣ እኔ ቀድሜ አቃጥለዋለሁ፣ ቤቴ ልታበላሹ ነው ምን ያለው። ስለዚህ ቤቱን አቃጥለዋለሁ ነው እንጂ እሷን ብቻ አፍኖ ሊገላት ምናምን ሲወራ ነበር። ስታና ተቃጥሎ ማን ነው ዛማል የሚተርፈው? ያንን የነሱ ጉዳይ ነው፣ ለነሱ ነው። ውጭ ወጣለች። እሱን ሲዘጉበት እሷ ወጣለች። ቤት እንደወጣች አላዩዋትም። ውጭ ላይ ወጡ። እነሱም እሱ መውጣቷን ሲሰማ ተከትሎ ወጣ። እሷ ወጣለች፣ እሱ ወጣ። ከዛ እነሱም ወጡ። ውጭ ላይ እያሉ አይሻ ጋር ነግሬሻለሁ፣ እሷ ጋር ነው መጀመሪያ በአዳብተሩ ጸቡ። ዚነት ደግሞ በመቀረጿ ነው የመታት። ስለዚህ ከነገሩ የሌለችበት ራህማ ናት። ራህማን ቤቱን እጠቡት እሺ ነው ያለው። እንደዚህ ብሎ ነው የተናገረው። እጠቡት እሺ አለ። ይሄንን ነገር እኔ በራሴ አሁን ሴት መመታቷን ብቻ አልደግፍም። አንድ ነገር እዚህ ጋር መነግርሽ፣ እሱ አሁን ሲገኝ በመምታቱ ይጠየቅበታል። እሷ ደግሞ ወንድ ልጅ ነው፣ በዛ ልክ መፈታተኗ የኔ ባል እንዳንተ ስራ ፈች አይደለም ምናምን ብላ መመላለሷ ይሄ የሷ ጥፋት ነው። እሱሳ ሲያዝ መፈረድ ያለበትን ይፈረድበታል እንዳያጠፋው፣ የሷም ጥፋት ታይቶ ማለት ነው። ከዛ መጨረሻ ላይ እጠቢው ብሏል። እጠቢው ሲል ቁልፉን ጠይቂው ያለችው አይሻ ናት። ቁልፉን የት ነው ያደረከው ብላ ራህማ ጠይቃለች። የጠየቀችው ግን አይሻ ጠይቂ ብላት ነው። ከዛም ቁልፉን እንዳላገኙት ተነጋገሩ። እሱም ተይዣለሁ አለ። ከዛ በኋላ እሱ ጠፋ፣ እሱ አልተገኘም። ከዛ ወደ አክባሩ አይሻ እዛ ሻንጣዋ ጋር ጥሩ ዕቃ ነበራት መሰለኝ፣ ሻንጣዬን ሳልይዝ አልወጣም ብላ ከዛ ሰፈር እየጠበቀች ነው። ባልየውን ደውላ ሚስት ሙታለና ድረስና ሬሳህን አንሳ ነው ያለችው። ስለዚህ ራህማ ምንድነው ያደረገችው? በዛን ሰዓት ራሷን ነው ማዳን የፈለገችው። ዕቃውንም እጠቢ ብሏታል፣ ግን እጠቡት ብሏል መልሶ። እጠቡት ነው ያለው፣ አንድ ድከድ ነው። ከዛም ሳታጥብ ሄዳለች። ደግሞ አይሻ ደግሞ ከዛው ጠብቃለች። ባሏ ሲመጣ ባሏ የዚነት ባል የተመታችው ባል ሲመጣ እሱ ጋር ገብታ ሻንጣዋን ምናምን አንስታ ወጣ ሄዳለች። ስለዚህ ደሙን እጠቢ ያለው ከነገሩ አንድ ስለሌለችበት ነው። ሲቀጥል ደግሞ እጠቡትም ብሏል። እኔ በዛ ቦታ ብሆን መመታቱን አልደግፍም እንጂ ደሙ ተገንቶ ሰው ሾርጣ እንዳይደርስብኝ ከፈለኩኝ ልል የምችለው ደሙን አጥሩልኝ እላለሁ። ማንቸውም ሴት ብትሆን ሌላ ግንኙነት ስላለን ብቻ አይደለም። ሌላ ግንኙነት ደግሞ አለ ያስባላት። አንደኛ ራህማን ምንድነው ምግብ ስለሚያመጣላት ነው። እኔና ባለቤቴ አይሻ ሆነን ከዛ ቤት ብዙ ጊዜ ተቀምጠናል ብቻችንን። እኔ በወጣሁ ሰዓት ከመጣ ምግብ አመጣለሁኝ፣ ሩስ ሳመጣ ከፍዬ ለሷ ሰጣለሁኝ፣ አሲድም ሳመጣ ለአይሻ ይዤ ነው የምመጣው። ይሄ ማለት ከቤት ያለ ሰው ሲወጣ ለጋራ ይዞ ይመጣል። እንደውም ብር አልቀበልም፣ አይሻም ሌላ ጊዜ ሲወጣ ብር አትቀበልም፣ እንደዚሁ ለኛም ታመጣልናለች። ይሄ ማለት ከቤት ያለ ሰው ወጥቶ የሆነ ነገር አመጣ ማለት ሌላ ግንኙነት አለው ወደሚለው መሄድ የለበትም። እኔ ሳመጣላት የነበረው ለአይሻ ሌላ ነገር ኑሮኝ አይደለም። ይሄን እሷም ትናገራለች ስትመጣ፣ እሷም ስታመጣልን ነበር። ይሄ ኖርማል ነገር ነው። እሷን አለችበት ያስባላት ነገር ይሄን ነው። ይሄ ነገር ደግሞ ውሸት ከሆንኩኝ አሁን በተናገርኩት ነገር ትግባና እዚህ ጋር ስተተናከው ሲጨርስ እናወራለን። ቀጥ ኦኬ እሺ። መጀመሪያ ነግሬሻለሁ በሁለታችሁ ምን አለመግባባት እንዳለና አዳፕተሩን እሷን ጠይቃ በማለቷ እሷና እሷ ቅር እንድትተባባሉ። ይችኛይቱ ደግሞ የሚዲያ ልጅ አይደለችም። እንኳን እሷ እኛ ራሱ ሚዲያ ተጠቃሚ አይደለንም። መረዳት ያለብሽ ደግሞ አንዳንድ እውነታን ብንይዝም ሐሳብ አገላለጹ ላንችልበት እንችላለን። ይችኛው ልጅ ተደናግጣለች። መረዳት ያለባችሁ ደግሞ አንድን ሰው ወንጀለኛ ነው ብለን እንኳን ብናምን ወንጀለኛ ነው ለማለት በእኛም በኩል መረዳት ያለባችሁ ሌላ ሙሻክል ሊፈጠር ነው በእኛ ላይ። ያንን ሰው አሁን እውነታውን እያወራን ነው ያለው። ስለዚህ ራህማ የሚዲያ ሰው እንዳላደለች አንደኛ መረዳት አለባችሁ። ሚዲያ ላይ መቶ ስሜታዊ መሆን አያስፈልግም። ቀደምን የራሷ አይተሽኛል። ያንቺ ጓደኞች ሲናገሩ ስቆጣ ነበር። ይሄ ስለ ሚዲያ ግንዛቤ ስለሌለን ነው። ይሄ መረዳት አለብሽ አንደኛ ነገር። እሷ ወሬ ብትሳሳት ከዛም አንፃር መረዳት አለብሽ። አሁን ምን ልል ነው ሐሰን እንደ ጥፋቱ ይጠየቅበታል ሲመጣ። አሁን ላይ ግን እኛ ያለን መረጃ እንድትያዘ ተይዣለሁ ነው ያለው። ይችኛቱ ልጅ ግን ካስያዛችኋትና በሌለችበት ጉዳይ ተያያዘች ማለት እኛ ዙረን ልናስተካክለው የምንችለው ነገር አይደለም። ህገወጥ ነን እዚህ ሀገር ስንኖር።
እሺ ስለዚህ ትክክለኛ መረጃ አደባልቁንና እኛ በአንድ ያለነው ሰዎች ስናወራ መረጃ ትወስዳላችሁ። ሰው ሲያወራ ነው እናንተ የምትረዱት። ስለዚህ አይሻ እንድሏትና እስካሁን አወራቱንም ከሰማች አይፈደር እዚህ ጋር አስተተና ትበለኝ። ሐሰንንም እየነገርኩሽ ነው። አንደኛ በራሱ ገንዘብ ነው የተጣላው የኔ ነው ተብሎ ነው። ሁለተኛ መቀረጹ ጥፋት ነው። ሶስተኛ ብዙ ታግለዋለች። ከይህ በላይ ግን እሱ መምታቱ ትልቅ ጥፋት ነው። አለቀ። የእሷም ታሳቢ ይሆናል የእሱም ጥፋት እንደሆነ እያለ ያንተ ሚን ፖይንት ጥያቄ ራህማ ከዚህ ነገር የለችበትም። ስለዚህ ራህማ ከዚህ ነገር ስለሌለችበት አስወጣት ነው ያንተ ጥያቄ። በቃ ሌላ ምንም ነገር የለው አይደል? ለማስያዝ እንዳትሞክሩ ነው። መረጃ አጣሩ፣ ችግር የለውም። መረጃ አጣሩ፣ ግን ለማስያዝ መሞከር የለበትም። ህግ ወሰነን ብዙ መከራየት ነው በባህር የመጣ ነው። ገብቶሻል? እሺ እንደዛ ከሆነ እኛ ከእናንተም ከራህማም ከማንኛችሁም የምንፈልገው ነገር የለም። ነገር ግን እንደ ቤተሰብነታችሁ፣ እንደ ግንኙነታችሁ፣ እንደ ቀረቤታችሁ አቶ ሐሰንን አሳልፋችሁ ስጡ። በዚህ ነገር ደግሞ ላታምኝ ትችያለሽ። ሚዲያ ላይ ስለሆነ ወላሂ ብዬ እምልልሻለሁ፣ እኔ ሙስሊም ነኝ። ወላሂ ብዬ እምልልሻለሁ የሐሰንን አክባር የምናውቀው መያዙን ነው። ተይዣለሁ ብሎናል። አልተያዘም የሚለውን አክባር ከእናንተ ነው የሰማነው። ገብቶሻል? እሱን ነገር አጣሩ። ኦኬ በቃ ሐሰን አልተያዘም። ስለዚህ እኛ ከእናንተ ምንም አንፈልግም፣ እናንተም ከኛ ምንም አትፈልጉም። ሐሰን ያለበትን የሰፈር ልጆች ናችሁ። አሁን በሙሉ እየመጣችሁ ያላችሁት እዛው ጊራን አካባቢ ያላችሁ የሐሰን ሰፈር ልጆች እንደሆናችሁ በተለያየ መንገድ ጥቆማ እየደረሰኝ ነው። የሰፈር ልጆች ናችሁ። ጥቆማ አያስፈልግም። ታሪክ እኔ ልንገርሽ በዚህ ጉዳይ አይደለም። እኔ የምልህ እኔ አሁን አንተ አውርተሃል፣ ዝም በለኝና እኔን አዳምጠኝ። ስለዚህ እናንተ የሀቅ ሰው ከሆናችሁ፣ የእውነት ሰው ከሆናችሁ፣ እውነት ሙስሊሞች ከሆናችሁ፣ የሰው ህመም የሚያማችሁ ከሆነ ሐሰን ያለበትን ወይም ደግሞ ሐሰን የሚያወራውን ሰው ሐሰን ባለቤቱ ያለችበትን ካወቃችሁ ጠቁሙን። እኛ ከእናንተ ምንም አንፈልግም። ጨርሻለሁ። በቃ ሌላ ምንም ወሬ አያስፈልግም። እሺ እንደዛ ከሆነ አንድ ነገር ለመረዳት እንድሞክር የምፈልገው አሁን በእኛ ቦታ ሁኝና የእውነት እናንተ አሁን መረጃው አለ ስላላችሁ ነው እያጣራችሁን ያላችሁትና የእውነት መረጃው ሳይኖር ቀርቶ እኛ ጋር እናንተ በእኛ ቦታ ብትሆኑስ ኖሮ አሁን ለምሳሌ እኔ ወላሂ እያልኩሽ ነው። ያው እንግዲህ ሙስሊም በሆነም ላታምኝ ትችያለሽ። እኔን ስለማታውቂ መረጃውን አሁን የማውቀው ነገር የለም። አዎ አንተ አሁን የምታወራው እንመንህ ለራስህ ነው። ስለ ራህማ ደግሞ የምታውቀው ነገር የለም። አንተ የምታወራው ስለ ራስህ እንጂ ስለ እኔ ነኝ ያስገባኋቸው። ገብቶሻል? መግባትና መሐመድና ራህማ ጋር ቀረቤት አለ። መግባት እዛ ቤት ማስገባትና አሁን ያለውን ድርጊት ማወቅ አንድ አይደለም። ሲቀጥል እኔ አንድ ብቻ ጥያቄ ደግሞ ልጠይቅህ። በቃ እኛ ከእናንተ አሁንም በድጋሚ ምንም አንፈልግም፣ አሳልፋችሁ ስጡ። ይሄ ሁሉ ድብድብ ሲፈጠር፣ ይሄ ሁሉ ነገር ሲፈጠር አንተ የት ነበርክ? ከየት ሰማህ? እኔ እኮ እሱንማ ነገርኩሽ እኮ። እናንተ በሚዲያ ከምታወሩ በላይ ራህማም ጋር አውርቻለሁ። ያለውን ሁኔታ ጠይቄያታለሁኝ። ስህተት ለመሆኔ ከተሳሳኩኝ የራህማ ስህተት ከሆነ እኮ ለዛ እኮ ነው አይሻ ገብታ ትረመኛለች። ከኛ በፊት ነው ወይስ ከኛ በኋላ? ያ ከእናንተ የተቆራረጠ ብቻ ነው የሰማሁት። ሲጀመር ቲክቶክም ተጠቃሚ አይደለሁም፣ የሶሻል ሚዲያ ሰው አይደለንም። በዋነኝነት የምትይዥልን የእናንተን የተቆራረጠ ስለሆነ ያዝ ነው። ከእናንተ ጋር ያለውን እውነት ሙሉ በሙሉ አናውቅም። ከራህማ ሰምቻለሁ። ከራህማ የሰማሁት ግን ስህተት ከሆነ አይሻ ትረመኝ። ገብቶሻል አይደል? አሁን ሀሳቢ ከተሳሳኩ እኮ እኔም ልታረም አንድ ጊዜ እስኪ አንድ ጥያቄ ልጠይቀው። አንተ ማለት ነው ቀጥ ጊዜ አረብ የመጣብኝ ነው እናገራለሁ። እኔ አንተ በባህር መተን እኛ ምን ያህል ዋጋ ከፍለን ነው እዚህ የመጣ ነው የደረስ ነው ብለሃል። እሷ ምን ያክል ዋጋ ከፍላ ነው እዚህ የደረሰችው? ግን የእሷን ህይወት አበላሻችሁት። እና ልክ እናንተ እንደምትፈሩት ወገንተኝነት አልፈልግም። የእሷንም ጥፋት የእሱንም ጥፋት እየነገርኩሽ አይደለ ሳሪ? ልስጣት ላምጣልሽ ወይስ ላምጣው? ይላስኳቶች እሺ፣ ይኸውልህ አዳምጠኝ። አውርቻታለሁ፣ ንገሪያት። ላምጣው ይላል ሳሪ ልትሰጠኝ ነው። ጠይቄት መጀመሪያ። ይኸውልህ አዳምጠኝ ወንድሜ፣ እኛ ከእናንተ ምንም ነገር አንፈልግም። አሁንም የምንፈልገው ስለሰጠን መረጃ እጅግ በጣም እናመሰግናለን። አውርቻታለሁ ማሪ፣ እሺ ብላለች። ስጣት ማለት እሺ። እኛ ከእናንተ ምንም አንፈልግም። ስለሰጣችሁ መረጃ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። አሁንም ነገም ከነገ ወዲያም የምንፈልገው ነገር
አንተም ሆነ ራህማም ሆነ ባሏም ሆነ ዋቴቨር አይሻም ሆነች አሚናም ሆነች ሁላችሁም እናንተ የሱን ያለበትን ደረጃ ያለበትን ቦታ ከጠቆማችሁን ማንንም አንፈልግም። እናመሰግናለን። እግዚአብሔር ይስጥልን። እስከዛ ሰዓት ድረስ ግን እሱ እስከሚያዝ ድረስ ግን ምንም ነገር እስከሚል ድረስ በተአምር ከእናንተ ራስ ላይ አንወርድ። በደንብ አዳምጠን ጨርሻለሁ። ራህማን ነፃ ሊያወጣት የሚችለው ሳሪ ራህማን ነፃ ሊያወጣት የሚችለው ሀሰን ብቻ ነው። ተባባሪ አይደለችም። ሌላ ምንም ነገር የለም። ምክንያቱም መቶ እዚህ ጋር ተባባሪ አይደለችም ይበል። ሳሪ አይሻን አስገቢያትና ለተናገርኩ ነገር ስተት ካለው ተረም ኦኬ ሊወጣችሁ ተቀበሉ። ልክም ሆንክ ስህተትም ኖሮ ራህማን ነፃ የሚያወጣት ሀሰን ብቻ ነው። አንተም ግብረ አበሮችም ማንም ነፃ ያወጣትም። በጣም ጀግና ነሽ። የስ ጀግና ነኝ። እዚህ ጋር ዝም ብለሽ ትሸቀያለሽ። አንቺ ሸቅላለሁ። ሸቅል እንደኔ ሸቅል እንደኔ ክፍታፍ ሴታ ሴት አልጫ ናውጣ ይሄኔ ወጥረው ይዘው ነው ቂጥህ ላይ የሆነ ነገር ወጥፈው ነው እንደሚያስወሩ። ይሄ ጋይስ ጨርሰናል። አሁንም ቢሆን ራህማን ተዋት ብላችሁ የምትሉ ከሆነ ራህማን ትተው የምትሉ ከሆነ ራህማም ትመጣለች። ማነው ስማ ደግሞ እቺኛይቱ ማነው ስማ ጋይስ አይሻ ሁለቱም ይመጡና እዚህ ይነጋገራሉ። ያለ በለዛ እናንተ በቂ መረጃ እስካልሰጣችሁን ድረስ የማንኛችሁንም ፎቶ እያመጣን እዚህ ጋር እንለጥፋለን። እናንተ በቀበሌ የሆነች ሰፈር ቀበሌ የሆነች ሰፈር ይዛችሁ ብቻ ነው አሁን እየተከራከራችሁ ያላችሁት። እኛ ደግሞ ስለ ሰፈር ሳይሆን እኛ ስለ ቀበሌ ሳይሆን እኛ ስለ መንደር ሳይሆን እኛ ስለ ሰው ነው እየተከራከርን ያለ ነው። እስካሁን ድረስ የገባችሁት ሁሉ ሰብአዊነት የማይሰማችሁ ፍጥረቶች ናችሁ። አረጋሽ ትሙት ነው የምላችሁ። እንዴት ሆነች እንኳ እሷ ብላችሁ አልጠየቃችሁም። አረጋሽ ትሙት ነው የምላችሁ። እውነት እናንተ ሰው ብትሆኑ ኑሮ የእሷ ነገር ያሳዝናችሁ ነበረ። ልክ እንዳለው እሱ በባህር ያንን ሁሉ ነገር ከፍላችሁ እንደመጣችሁት ሁሉ እሷም ያንን ሁሉ ፈተና ከፍላን የመጣችሁ እሱ ጋር በመደባደቧ እሱ በመደብደቡ ምክንያት ወጣ ደሟን እያዘራች ስትሄድ በማታውቀው ነገር ተይዛለች። ብዙ እቅድና ፕላን ያላት ሴት ማለት ነው። ስለዚህ ሁላችንም የ9 ወር ልጆች እስከሆነ ድረስ እኩል ነን። አበቃ። መፍረድ እናንተ እስካሁን ድረስ እየመጣችሁ ያላችሁት እየጠቆሙኝ ነው። የጊራና የሱ ሰፈር ልጆች ናችሁ። እስካሁን ድረስ አረጋሽ ትሙት ነው የምላችሁ። እንደዛ የቀበሌ ውስጥ ተከፋፍላችሁ እንደዚህ የምታረጉ ሰዎች ማርያምን ነገ እናንተ ለሚስቶቻችሁ ሲደበደቡ ሚስቶቻችሁ ችግር ሲደርስባቸው እናንተ ችግር ሲደርስባችሁ ማንም ሰው ከጎናችሁ አይቆምም። ያሳፍራል፣ ያሳዝናል። ከትናንት ወዲያ ቁጭ ብለን አድረን ልጅቷ መኖሯን ለአንቺ ምን አመጣሽ እንዳለ ልጅቷ አለች። እናትና አባቷ በህይወት መኖሯን ለማረጋገጥ ታስረው ነው ያሉት አለ ወንድሟ። በቀደም ሰምታችኋል። እናትና አባቷ ታስረው ነው ያሉት እያለቀሷሉ። አያችሁ፣ በህይወት መኖሯን ራሱ ማወቅ አንድ ትልቅ ነገር ነው። ለኛ ይሄ ስኬታማነት ነው። እንደናንተ ግን አይሰማችሁም። ምክንያቱም ሰው ማለት የሰው ህመም የሚሰማው ነው። እናንተ ግን ህመሙ ሳይሰማችሁ ገና ለሰፈራችሁ ልጆች አግዛችሁ ይህን ያህል ትከራከራላችሁ። ይህ ሰብአዊነት እንደሌላችሁ ነው የሚያሳየኝ። አመሰግናለሁ። እኔ ከማንኛችሁ ምንም ነገር አልጠብቅም። አሁንም ቢሆን እውነት ካላችሁ ሀቅ ካላችሁ ልጁን አሳልፋችሁ ስጡ። ያለበለዚያ አሁንም በቃ እናወጣታለን። ራህማን ቀስ ብለን እናወጣታለን። ዘምዘምን ሰጥተን ራህማን ከማረጋግጥ ድረስ ነው። ቼክ አርጌ ነው የራህማን ፎቶ ይወጣል። ይህ ህዝብ ሼር ያደርጋል። ከህዝብ ማንም የሚበልጥ የለም። አንተ ደግሞ አሁን ገብተህ እዚህ ጋር ሸቅሎ ያልከው እንቅልፍ ነው የሚሸቀለው? ምንድን ነው የሚሸቀለው? አንተ ሲጀመር እንደ ሰው እንኳን ጉሮሮህን ታንቀህ ወይም እጅህን ተጠምዝዛ አይደለም ስታወራ የነበረው፣ ቂጥህ ላይ ወጥፈውልህ ነው የምታወራው። ይህንን እነግርሃለሁ። ግን ምንድን ነው የሚሸቀለው እዚህ ጋር? አንተ የቤት ኪራይህን እያመቻቸህ ነው። እኔ ነኝ ቤት ውስጥ ያስገባኋቸው። አሁንም እንደገና ልደልልና ልታስገባቸው ነው። እዚህ ጋር መጥቼ የምከራከር ለእናንተ የምቆም ሰው ነኝ ብለህ ደልለህ ለማስገባት ነው። አንተ ተወትፎልህ ነው የምታወራው። ሲጀመር
ሌላው ታንቆ ነው አይደለ? ጉሮሮውን ታንቆ ወይ ሽጉጥ ጭንቅላቱ ላይ ተደቅኖበት፣ አንተ እንደ ወንድ እንኳን ሽጉጥ አይደቀንብህም። ተወትፎልህ በቃ ባለጌ ያደርጋል። ከአንተ በላይ መናገር እችላለሁ። ልትሸቅሉ ምንድን ነው በአንተ የሚሸቅለው? አንተ ላይ የሚሸቀለው እንዳንተ አይነት እከካም ገና ስትገባ ሲጀመር እኔና መሲ ላይ የወረድከው ይችን ስለምታውቅ ነው። የከተቱልህን ያውጡልህ መጀመሪያ ውሻ ሲጀመር እኛ እዚህ የተሰበሰብነው ሰው ለመርዳት ነው እንጂ የሳውዲ አረቢያ ቤሩት አውርተን ነው እኛ አውርተን ነው የሸቀልነው። አንተ በቂጥህ ነው እየሸቀልክ ያለኸው። ሰው ለመርዳት ነው የተሰበሰብነው። ስራዬን ትቼ ቁጭ ብዬ ሙኒትም የምመልሰውን ተራ ቁጭ እንትን ብላ ቁጭ ብላ ይህንን ሁሉን የምንሆነው ሰው ለመርዳት እንጂ ለሌላ ምንም አላማ የለንም። እስካሁን ምንድን ነው የሰጣችሁን? ምንድን ነው ያደረጋችሁልን? ጋይዝ ጊፍት እንኳ የለንም እኛ እኮ ቢያንስ እንኳ ማለት ነው። ምክንያቱም እኛ ሰው መርዳት እንጂ የምንፈልገው የገንዘብ ተጠቃሚዎች አይደለንም። ሙኒትም ሆነ መሲ በገንዘባቸው በጊዜያቸው፣ እነሱ እንደውም በሁለቱም ነው። እኔ እንኳ ጊዜን ብቻ ነው መስዋዕትነት የማደርገው፣ እነሱ ገንዘባቸውንም ጊዜያቸውንም። ዛት ሚንስ ምንም አይነት ነገር ቢሆንም ከእናንተ ጎን ነው። ነገ እናንተም እኮ ተቸግራችሁ ትመጣላችሁ። ሳሪኬ እኛ ለእኛ እንበቃለን። ቢኒ ማን አስገደዳችሁ? ማንም አላስገደደንም። ህሊና ነው ያስገደደን። ቢኒ ማንም አላስገደደንም። ግባና ቶሎ ማንም አላስገደደን። አንተ ደግሞ ይናሁን ሰናይን ፎቶ አድርገህ ጨምላቃ ቆሻሻ። አንተ ደግሞ እንትን ልትል ነው። ግን የሰው ደም ያስገድዳል፣ የሰው እንባ ያስገድዳል። ህሊና ላለው በሰው ደም ላካበተና በሰው እንባ ለተደላደለ ግን ምንም አይመስለውም። የሰው ቆሻሻ። አንተ ደግሞ እንደዚህ የሱን ፎቶ አድርገህ እንትን ልትል ነው። አንተ የሱን ፎቶ ጨምላቃ። መጀመሪያ ፕሮፋይል የምታደርጉትን እወቁ። ስብዕና የሌላችሁ ሰዎች በእንደዚህ አይነት ነገር አትደበቁ። አንተ የናሁን ሰናይን ፕሮፋይል ለማድረግ በጣም ብዙ ይቀርሃል። ደደብ ሰው ነህ። አስብ፣ እንደ ሰው አስብ። መጀመሪያ አስብ። በግ እሱ እኮ ለሀገሩ ለቤተሰቡ ለህዝቡ የተሰዋ ሰው ነው። እከካም ናግባ ናግባን ያጥቢያ ሰጣ የለ ናግባ እስቲ ወንድ ከሆንክ ቢኒ የምትባል ግም ናግባ እስቲ ናቶሎ። እሱ እኮ ስንት መስዋዕትነት የከፈለ እኮ ነው። ለምን ፕሮፋይል አለ? ምን ሆናችሁ ነው አሁን በዚህ ሰዓት ላይ ያላችሁ ወንዶች ተሰንጥቃችሁ የመጣችሁት? አላማ የለም። እንደ ወንድ ተጫወቱ። ወንድ ሆኑ። ምንድነው የሰነጣጠቃችሁ? ሴቶቹ እንትን ሲሉ አያማችሁም እናንተ? ሴት ማለት እናት እህት ናት። ሴት ተደብድባ እንደዚህ ስትወጣ እንደው ሌላው ቢቀር እንኳ ኧረ በስመ አብ ኧረ በጣም ወንድ ነው እንዲያምጡ የወለዳችሁ እናንተን ወንድ ነው አልገባንም። ኧረ እነዚህ ባለጌ ምን ነው ተሰነጣጠቃችሁ? በጣም ነው እንዴ ጀማል ነኝ ማን አሙዬ ሌላ አዲስ ነገር አለሽ መረጃ? ካላስ ማንንም አላስገባ በቃችሁ። አሙዬ አዲስ ነገር አለ? ላኪልኝ ሳሪዬ፣ አንቺ ላኪልኝ ያለውን ሁሉንም ነገር ለኔ ላኪልኝ። አው ቅድም ወደ ዋትስአፕ ላይ ላኪልኝ። ቅድም ወጥቼ ስለሆነ ነው አልሰማኋችሁም። ዋትስአፕ አይበይ በቃ ዋትስአፕ አይበይ። ካላስ ጋይስ ጨርሰናል። እኛ የዚች ልጅ ሐቋ እስከሚወጣ ድረስ እኛ ዝም አንልም። አሁንም ቢሆን ራህማ መታ ከእንትና ጋር መነጋገር የምትፈልግ ከሆነ ትምጣ፣ ይምጡ፣ ሁለቱንም እናረጋገር። ይችኛይቱ ኢንተርኔት የለኝም በጓደኛዬ ሸበካ ስገባ ደግሞ የጓደኛዬ ቤተሰቦች የእሷ ፔጅ መሆኑን እያወቁ አንቺ ነሽ ወይ እያሉ እየጨቀጨቋት ስለሆነ አዚዛ ትደውልልኝ ብላለች። ራህማም ትምጣ፣ ይችኛይቱም ትምጣ። አብረው ሁለቱንም ከፈለጋችሁ በመደዋወል እናገናኛቸዋለን። ሳውዲ ላይ ኔትወርክ ችግር ያለባችሁ ይመስለኛል። ሳውዲ ላይ እናገናኛቸው። በቃ አለቀ። ሌላ ምንም ነገር የለውም። እዛ ውጭ ለመደበቅ አትሞክሩ ጋይስ። አያችሁ ጋይስ፣ አያችሁ። በጣም አያስጠላም? በጎጥ ተከፋፍላችሁ፣ በመንደር ተከፋፍላችሁ የሰው ህይወት ሲጠፋ ዝም ማለት። በቃ ያንን እናረጋለን። ሳርዬ የአንድ ሀገር ልጆች ናቸው። ቀበሌያቸው ነው የሚለያየው። ዲዲዮ ማጅን ከታችና ከላይ ስለተባለ እሷ ከታች ስለተሆነች እነሱ አንድ ሰፈር ስለሆናችሁ እንደዚህ የምታረጉ ግን የእውነት ያሳፍራል። እናንተ እውነት ሀይቅ ናት። አልሰማሽም እንዴ? እሷ የሀይቅ ልጅ ናት።
እነዚህ ደግሞ አንድ ሀገር ነው ሀይቅ ጋይስ ንገሩ በእናታችሁ። ያው አንድ ክልል እኮ ነው ሳርዬ። የትም ይሁኑ የትም ሁሉም አበሾች ኢትዮጵያውያን ናቸው። ተይው ሁሉም ሰዎች ናቸው ሳርዬ። ሙኒቴ አይደለም እኛማ ሁሉም ሰው ነው ብለን አምነናል። እነሱ ስላላመኑ እኮ ነው። አላመኑም እኮ። በእነሱ ንግግር አትሂዱ። ተዋቸው። እኔ ግን የሳውዲ ወንዶች ሳውዲ ያላችሁ ወንዶች ወላሂ እናንተ የምትታወቁት በወንድነት በአባትነት በባልነት ነው። እንደዚህ የተሽለጠለጡ ወንዶች እናንተ የሚያሰድቡን አውጧቸው። አትሰደቡ። ወላሂ ጀግና አባቶች ናችሁ። ልጆቻችሁን ያሳደጋችሁ፣ ልጆቻችሁን ሀገር ያስገባችሁ። ጊራና ወዴት ነው ብዬ ነው። ሀይቅን አውቃለሁ ግን ጊራናና ሀይቅ ተመሳሳይ ነው ሲሉን እንደዛ ነው ወይ ብዬ ነው እንጂ ሀይቅ እስጢፋኖስ ሀገር አለ ማለት ቤተሰብ። ሳርዬ ምን እንደሆነ ታውቂያለሽ? ይለያያሉ እንጂ አሁን ለምሳሌ ግን አንድ አይነት አካባቢዎች ናቸው። ገባሽ አይደለም? ኢቭን ሲያወሩ እንኳን ይመሳሰላል። ኦኬ አዎ አየሽ። ስለዚህ እነሱ ደግሞ ገብቶሻል ባለጌ ናቸው። ግን ጀግና ምናምን ላላችሁት ጀግና እንኳን ሴት ሊመታ ይቅርና ወንድ ልጅ እንኳን ተነስና ታጠቅ ሱሪህን በደንብ አጥብቅ እና ፈልጋለሁ ወደዚህ ነው የሚለው። ሴት ልጅ አይደበድብም። በነገራችን ላይ ጀግና ካላችሁ የሀገሩን ስም አታበላሹ። ጀግና ምናምን እያላችሁ የጥርስ ጀግና አደፋፈሩ። የሴት ጀግና አለ? ሴት ደብድቦ ጀግንነት አለ እንዴ? ጊራና እኮ ሀገር አይደለም ወይም እንትን አይደለም፣ መንደር እኮ ናት። በትንሽዬ መንደርተኞች ናቸው እነዚህ። መንደርተኞች ናቸው። የመንደር ወሬ ነው የሚያወሩት። እውነት ሀቅ አላቸው። እውነት ሙስሊሞች ከሆኑ እውነት የሰው ሕይወት ያሳስባቸው ከሆነ የሰውየውን መጠቆም ይችላሉ። ይሄ ብቻ እኮ ነው። ሌላ ምንም እሙዬ ታያቸው መንደር ሰፈራቸውን። እኔማ አንድ ነገር ልንገርሽ፣ እንደው ሳውዲ ተወልዶ የተጣለ ልጅ አለ። አባት አይደለውም ብሎ ሲያጓራ የሰማነው ወንድ አለ። ባል አይደለውም ሲል የሰማነው ወንድ አለ። አንድ ቀን ሰምተን አናውቅም። የሳውዲ ወንዶች ጀግና አባቶች፣ ጀግና ባሎች፣ ሚስቶቻቸውን ሰትረው ሚስትም እያገዘችው ባልም እየሰራ ልጆቻቸውን አገር የሚያስገቡ የሚያስተምሩ ስንት የሚያደርጉ ናቸው። እኛ የምናውቀው በምሳሌነት ሳሪ እንኳን ስንት የጠቅሳቸዋለች። ትዳርን በመያዝ በመኖር በመሰብሰብ ስንቶቻቸው። አሁን እንደዚህ አይነት ሽልጥልጦች ምንድነው ሰንጥቆ ያመጣቸው? እነዚህ ወንዶች አይደሉም። ሴት አስደብዳቢ ከዛ በኋላ ደግሞ ወንድን ምንድነው ወንጀለኛን ሸፋኝ ሆኖ የመጡበት ሰበብ ምንድን ነው? የሳውዲ ወንዶች ክብራችሁን አስጠብቁ። ስማችሁን የሚያስነሱ እንደዚህ አይነት ቆሻሾችን አውጡ። አይደለም በባህር ለምን እንደ ቢንቢት እንትን ብለው አይገቡም? ሳውዲ አስወጧቸው። ወላሂ እኛ በጣም ነው የምናከብራችሁ። ዱባዮች እናንተን ሁል ጊዜ በምሳሌነት ነው የምንጠራችሁ። በትዳር በአባትነት በባልነት ሁሌ ምልክት ነው። ምንድነው? እናንተን ነው የምናስቀድማችሁ የምናደንቃችሁ። ዛሬ እንደዚህ አይነት የራሳቸውን ቆርጠው የት የጣሉ በእንደዚህ አይነት ሰዎች አትወቀሱ። አውጥታችሁ አስረክቡ። ባለጌዎች ይወጣል። የራህማ ፎቶ በቅርቡ ይወጣል። እኛ ጊዜ እንሰጣለን፣ ቻንስ እንሰጣለን። ጠፍቶን አይደለም። ህግና ስርዓት አለው ሁሉ ነገር። ትወጣለች፣ ትውጣ። አሳልፋ የማትሰጥ ከሆነ ደግሞ ያው ነው። ሁላችሁ እኔ አሁን ማለት ነው እናንተ ህዝቦች የምትፈርዱት ነገር ይች ልጅ እኔ እህቴ ናት፣ ግን ጥፋት አላጠፋችም አልልም። ጥፋት ነው የቀረጸችው፣ ግን ለዚህ ለትንሽዬ ጥፋት ግድያ ይገባታል ትላላችሁ? ከስር ሆናችሁ የምታዳምጡ ማለት ነው የእሱ ደጋፊ። ለዚህ ጥፋቷ ወይ ስልኳን ቀምቶ ወይ ከቤት ውጭልኝ ብሎ ማባረር ይችላል፣ ወይ ለባሏ መደወል ይችላል። በዚህ ልክ ደብድቦ እጇን ሰብሮ ጥርሷን አውልቆ በጋዝ ለማቃጠል የሚያደርስ ወንጀል ነው ወይ ሪከርድ ማድረግ? የተድበሰበሰ ነገር አለ። ይህን ያህል የተድበሰበሰ ጉዳይ አለ። ሪከርድ ያደረገችው ምንም የእሱ ደጋፊ
እዚህ ቤት የሱ ደጋፊ የሉም ማሬ። እዚህ ጋር ያሉት ቅድም 5000 ሰው ነበር። እዚህ የለም ሳሪ እነሱ ከውጭ ሆነው እያዳመጡ ነው። እነሱ መተው ነገሩን ለማቀላል የሚሞክሩትስ እሱ ልጅቷን እንዴ እሷ ጥፋት ስላደረሳት ዙሪያ ጥምጥም የሚሄዱት እኮ እሷ ጥፋተኛ ናት። ልጅቷን እዚህ ጋር ያደረሳት ማለት ነው ለመደብደብ ያበቃው በሁለተኛ በሷ በኒካ ላይ ስለሚፈልጋት እምቢ ስላለችው ነው። ዛሬ በትክክል ሄዶ በስነ ስርዓቱ የተሰማ ነገር ነው። በሐራም ስለሚፈልጋት እምቢ ስላለችው ትነግርብኛለች ብሎ ለዛ ነው ምክንያት ሆኖ እንትን ያለው። በዚህ በቻርጅ አይደለም ቻርጅ ትንሿ መንስኤ ናት፣ መቅረጽ ትንሿ መንስኤ ናት። እሱ ግን ልቡ ላይ ውስጡ ላይ የነበረ ነገር መበቀል የሚፈልገው ለምን እምቢ አለች፣ ለምን ይሄ ነገር አውጥታ ለባሌ ትነግራለች፣ ለባሏ ትነግራለች፣ ወይም ታዋርደ ወይ ለሚስቴ ትነግራለች ብሎ ስለፈራ ነው። እኛ ደግሞ እናጋልጣለን። እሱ መጀመሪያ የመታት በኒካዋ ላይ ብልግና ውሽምነት ስለጠየቃት ነው። በቃ ይሄ ነው። ምን ሌላ የሚድበሰበስ የለም። ይስሙት። ከዛ ተቀራችሁ ናቱ ነው እንደዚህ ብላ ይቀራችሁ እንደዚህ ስለሆነ በቃ እንደዚህ ስለሆነ አሁን የእሱ ደጋፊዎች ማለት ነው እሷ ጥፋት አጥፍታለች ብላችሁ ለማድበስበስ አትሞክሩ። ሰውየው እንደዚህ ብላ ስለተናገረችው ወንድነት ተፈታትኖት የፈለገ ቢፈታተነው ሴት ልጅ መደብደብ የለበትም። ወንድ ከሆነ ውጭልኝ ከቤቴ በቃ ነው ማለት ያለበት። ማሪ ማንም አይሰማቸው። ሜሪ ፋሽን ማሪ ቀጥ አስገብቼሻለሁ። ቪዲዮ ክፈችና ጁዬ በአራት አርጊ ቀጥ ሌላ ጉዳይ ደግሞ መጥቶብኛል። እምገዛላችሁ እስቲ ግዙ እስቲ ጋይስ። ሜሪ ፋሽን ሳርዬ ፎሎ አድርጊ። እንዴት ናችሁ? ልጅቷ እኛ ጋር ስላለች ትውጣ። ብዙ ቪዲዮ ማየት መውጣት አትፈልግም፣ ግን ትንሽ ትውጣ። ላላላ ሜሪዬ እኔ ብያታለሁ። በቪዲዮ ወጣ ሀሳቧን ችግሯን ታስረዳለች። ያለበለዚያ እንዲህ ቪዲዮ ማችን መናገር ማለት ቲጂ ሁማኔርን ፎሎ አድርጓ ጋይስ። አንድ ጊዜ እሷም እዚህ ችግር የደረሰባት ይችል ነው። እኛ ጋር ነው ችግር የለም። ቲጂ ሁማኔርን ፎሎ አድርጓ ጋይስ። አንድ ጊዜ ውጪ በቪዲዮ ኦኬ። እየወጣች ነው። ውጪና ተሰጥተሽ ቁጭ። እሺ ቲጂ ሁማኔርን ፎሎ አድርጓ ጋይስ። አንድ ጊዜ አረ እየወጣች ነው አለችሽ። በቪዲዮ ነው ያለችሽ። ወዴት ነው የምትወጣው? በቪዲዮ ነው በቪዲዮ ነው። እሺ ማሪ አስረጂ። ምን ሆነሽ ነው? ምንም እንዳትፈሪ ንገሪ። የሆንሽ ነገር ንገሪ። እኔ ችግሬ እጃዛ ቤት እዚህ ይዤ እጃዛ ቤቱ አስወጥታ ውጭ ነው የጣለችኝ። ብሬ መልስልኝ ስላት አልመልስም ብላ ሻንጣዬ፣ ቦርሳዬ፣ ፓስፖርት ያለበት ወደ ውጭ በመስኮት አውጥታ ጣለች። እኔ ደግሞ 5 ቀን ነው ውጭ ያደርኩት። ሻንጣዬ በር ላይ ተቀምጠ። ከዛ አባቶች የማውቃቸው ሰዎች ሄጄ ስጠይቅ በቃ መልስ አጣሁ። መልስ አትሰጥም። በቃ ጥዬዋለሁ። ከየት ላምጣው ነው የምትለው። ከዛ ሻንጣዬ፣ ቦርሳ፣ ፓስፖርት ያለበት፣ ብር ያለበት፣ መጽሐፍት ያለበት። እሺ ከዛ በቃ እኔ ጠንቆይ በሰው አስጠይቂያት፣ በአባቴ አስጠይቂያት ልትሰማ ያልቻለችም። በራን ኳኩቼ ስጪኝ ንብረቴ አልኳት። ሂጂ ፖሊስ አምጪ አለችኝ። እኔ ወረቀት የለኝም። ፖሊስ አስጥቶኝ እኔ ፖሊስ ጣቢያ ሄድኩ፣ አመለከትኩ። ሳመለከት ሂጂ ወደ ቤትሽ፣ እዛ ጋር ሆነሽ ደውልልኝ። መጀመሪያ በራን ኳኩላት አለኝ። ሳንኳኳላት አትከፍትልም፣ ዘግታለች። ስጠራቸው በቃ ምሰማ ያጥቼ ተመልሼ ሄድኩ እነሱ ተመልሼ ሲሄድ በሶስተኛ ተጠርታ 5 ጊዜ ደውለው ስልክ አነሳች። እኔ ተብላ ተጠራች። እዛ ተጠርታ እቃው እኔ አላቅም ማለት እነሱ ጋር መጀመሪያ አባቶች ጋር ቀርባ ጥዬዋለሁ፣ አላቅም የት እንዳለ ምን እንደወሰዱ አላቅም ማለት። ፖሊስ ጋር ስትቀርብ ደግሞ እኔ አላቅም አልጣልኩም ብላ ታደች። ከዛ ፖሊሱ ንብረታ መልስላት አላት። ከዛ ዛሬ ጠዋት ደግሞ መልሼ ሄድ ፖሊስ ጋር መቼ እንደምትሰጠኝ ልጠይቅ። ከዛ ሲደውልላት አታነስም። የማታ የነበረ ፖሊስ እሱን የነገራት የጠዋት ሌሊት ናት። ተቀያይረው ነው የመጡት። ከዛ ወደ ቤቱ ተመልሼ መጣሁ። መልእክት አስቀመጥኩላት። መቼ ነው የምትሰጠኝ? መልስ አልሰጠችኝም። ዝም አለች። እኔ ንብረቴ እሷ ጋር ያለ ንብረቴ መልስልኝ፣ የእጃዛ ቤት ክፍያ ሳትመልስ
የነበረው ፎርሳይ ፓስፖርት ሁሉ አውጥታ በመስኮት ጣለች። እኔ አምስት ቀን ውጭ ተጥዬ ያደርኩት በሆቴል። ኦኬ ፖሊስ ይዞታል። ፖሊስ ይዞታል፣ ግን መቼ እንደሆነ የምታሰጠኝ አላውቅም። በጥፊ መታኛለች። ለምን ሻንጣይ ትጥይብኛለች ብዬ ለምን ሻንጣይ ትጥይብኛለች ብዬ ስጠይቃት በጥፊ መታችኝ። ከዛ እኔ ውጪ 5 ቀን አድርጋለሁ። ተናግረሻል? ለፖሊስ ተናግረሻል? ተናግሬያለሁ። የሚሰማኝ ግን አጣሁ። ሳሪ ችግሩ የሻውን ልጅ ኬዝ አልከፈተችም። ፖሊሶቹ ጀስት በትብብር ነው ገባሽ? ይሄን ንግግር ያደረጉት እንጂ ኬዝ ብትከፍት ደግሞ የመጀመሪያ የሚጠይቋት ነገር አይዲ ነው። ኬዝ ተከፍቶ ሲጀመር ቢሆን ኖሮ የፍርድ ቤት ወረቀት ያወጡና ሄደው ቤቷን ይሰብሩላታል። አዎ እነሱም እንደዛ ነው ያሉት። ኬዝ አልተከፈተም፣ ግን ኬዝ ለመክፈት ደግሞ ያላትን ችግር እዩ። እና እኔ ለቤት ክራይ የምከፍለው የለኝም። ውጭ ነው ያለው። ጊዜ ተቀመጥሽ? 1 ወር ከ15 ነው የተቀመጥኩት። 15 ቀን ግን የ1 ወር ስላልተስማማን ልወጣ ነው ሲላት የ1 ወር ምን አርጋ አስወጣች? ምን አርገሻት ነው? አኪድ ሰበብ አለ። ምን አይነት ስህተት ተሳስተች ነው? ሰበቡ ቲቪ በቲቪ ምክንያት ነው። ቲቪ ቀንሽልኝ አልኳት። ከዛ ቀንሽልኝ ሲላት በዛ ተቆጣች። በነገው መዝሙር ከፍቼ ሳጠና አጥፊው አለች። ለምን ቀንሻት ይኝም ለምን ለማጠፋው ሲላት አጥፊው ይሄ ቤቴ ነው የፈለኩ ማድረግ እችላለሁ። በቃ ቤቴ ነው። መዝሙር ከፈለግሽ የምታጠኒ ቤት፣ መጽሐፍ ከፈለግሽ የምታጠኒ ውጭ እንጂ እኔ ቤት አይደለም አለች። ከዛ ውጭ እያወጣሁ ነው ማጠነው እስከመወጣ ድረስ። ከዛ 200 ክፈይና እኔ በኋላ ስትወጪ 15 ቀን ጨርሰሽ ስትወጪ ቀሪ መልስልሻለሁ አለች። ከዛ 15 ቀን ሲደርስ ደግሞ ቀሪ መልስልሽ ስላት አልመልስልም ብላ እቃይን በመስኮት እየጣለች እኔም በጥፍ እየመታች በቃ አስወጣች ወደ ውጭ። ምስክር አለሽ? ይሄን ስታደርግ ያየ ሰው አለ? ምስክር እናቷ ቁጭ ብለዋል። እናቷ አለ። እናቷ ፊት ነው የመታችው። እቃይ ስትጥለም እናቷ ፊት ነው። ሌሎች ሰዎች የሉም ከእናቷ ውጪ? እናቷ መቼ መስዋዕት ምስክር አይሆኑም። ሌላ የለም። እሺ ደውለን እንጠይቅልሽ ወይስ አፍጣሻል? ስትመቻሽ አታጣፍሪያትም ይዘሽ አንቺስ? ለአረመት ሆነ አበሻ መጥቶን እግዚአብሔርን አታጭያትም? አልመረንደ እሺ አንድ ጊዜ ማዲ ሲዲክ ቆይ አንድ ጊዜ ጠብቂ። ምንድን ያለው ውስጥ ያለው ፓስፖርት አለ፣ 500 ብር አለ። ሌላ ደግሞ የቤተሰቦች ፎቶ፣ የራሴ ፎቶ፣ ሁሉም ነገር አለ። መጽሐፍት ሁሉ፣ ደፍተሬ፣ የሰንበት ትምህርት ቤቴ ሁሉም አለ። ተጥሏል። በመስኮት ነው ጣለች። ትልቅ ሻንጣ በበር ነው። ኢጃዛ ቤት ከፍሎ እየተቀመጠ በራሱ ብር ነፃነቱን ያጣል። ጋይስ በራሱ ብር ኢጃዛ ቤት በአሁኑ ሰዓት እኔ አሁን ለካመት ምናምን ነው ከተውኩ፣ ግን እንዴት በራሱ ነገር ነው? ያው ሳሪዬ መከባበር ያስፈልጋል። በቲቪ ድምፅ መጨመር፣ መዝሙርም ቢሆን ድምፅ መጨመር ምናምን ያጋጫል። ግን ይሄን ያህል አያዳርም። እሺ እሺ በርበሬም አለ፣ ጾም አለ፣ ቂቤም አለ፣ ቡናም አለ። ስንት እሺ ይሳትን እየጠራውላን ነበር። ያው ግን አይደለም ምን እንደሆነ ታውቃላችሁ? ምናልባት እሷ በፖሊስ ነገሩ ስለተያዘ ቢያንስ ፖሊስ የሚላትን እስከምንሰማ ድረስ ጊዜ ነበረ። ልኳለች ከተምሳሪዬ ሊፋቆ ጋርለችው ወረቀት ስለሌለ መክፈት አልችልም። ግን
ስልኩ አለሽ? ስልኩ አለሽ? ስልኩ አለ። ፎቶ አለሽ? አለ። አዎ ሜሪ ላኪኝ ወይ የሳሪ ያለው ላኪኝ ሜሪ ጌቦስት ስልኩ አለ። እኔ ላይ ናት። የኔ ዋትስአፕ አለሽ? ኦኬ አምጪ። እኔ ዋትስአፕ ልግባሽ። ይሄ ፎቶ ፕሮፋይል ነው። ቆይ ሻንጣዋን ነበረ ከተከራየበት ቤት ሻንጣዋን ወስዳ እና ሻንጣዋን ትፈልጋለች። ሳሪ ፎቶ እና ቁጥር ላኩልሽ። ወይ ገና ሊልኩልኝ ነው። ላኩልኝ ጋይስ። ወይ ዋት ኦኬ ሳሪ ዋን ሰከንድ እሺ ትጠራለች። ናውራ ነገር ፋፊ አሁን አንቺ ስታስቢው እነሱ ትክክለኛ መረጃ ይሰጡናል ብለን ነው የምንጠይቃቸው? የት ፍንድቅ ነው የሚሰራው? ፋፊ እንትን ትላለች፣ ልጁ ፍንድቅ ነው የሚሰራው ተብሏል፣ ለምንድን ነው የፍንድቁን ስም የማትጠይቁት ምናምን ትላለች። ቢናገሩ የሆነት ይናገራሉ ብለሽ ታስቢያለሽ? ይሄንን መጃጃል ነው ከነሱ ጋር። የትኛው ልጅ? ስለ ቅድሙ ነው የሚያወሩት። ደጋግማ ስለጻፈች ነው። ሙሪት ትደውያለሽ? ኦኬ ላኪልኝ ወይስ ዋትስአፕ? ላኪ በዋትስአፕ ላኪ በዋትስአፕ ምንድን ነው? ከነ ፎቶ ላኪ 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 ማሚንት ላኪ ነገር አምሮሻል። ላኪ ያብዬ ነው ደምዬ ላኪ በለው 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 ሀቢብቲ ይለፈኝ ይለፈኝ። ኦኬ ሚውት አድርጌ አናግራታለሁ። አውዝ ብላ ምን ሸይጣን ነው አንቺ ገላግ ሚውት አድርጊና አንቻለ። አዎ ጋይስ ቆይ አውዝ ብላ ምን ሸይጣን ረጂ። እኔ የምጮህበት ነገር ስጡኛል እንጂ እንደዚህ ማወራበት አላልኩ። አዎ ማርያው በደንብ ነው የምናውቃት እንዴ ያረጋል ነበር አጫታ ያለው እነ ሜሪ ጋር ነው ሳ በጣም ነው የሚጮሁ ጋይስ። አዎ እናናግራታለን። ኧረ በስመ አብ በጣም እቴጌ ወገቤን ደገፍ ልበል እንጂ ማርያምን። አዎ